ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ሲስተም አናላይዝ ኤንድ ዲዛይን በቻፕተር 5 ቱቶሪያል ቪዲዮ ተመልሼ መጥቻለሁ። በቻፕተር 5 የምናየው ስለ ሲስተም አናላይሲስ ነው። ሲስተም አናላይሲስ ሰከንድ ፌዝ ኦፍ ሲስተም ዴቨሎፕመንት ላይፍ ሳይክል እንደሆነ አይተናል በቻፕተር 3። በቻፕተር 4 ላይ የመጀመሪያውን ፌዝ ሲስተም ሴሌክሽን ኤንድ ፕላኒንግ ለማየት ሞክረናል። በዛሬው በቻፕተር 5 ደግሞ ሲስተም አናላይሲስን እናያለን። ሲስተም አናላይሲስ ላይ ዋናው ተግባር ዲተርማይኒንግ ሲስተም ሪኳየርመንቱን መለየት ነው። ይህንን ኮንሰፕት ነው የምናየው ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ሲስተም ሪኳየርመንት ኤንድ ዲተርሚኔሽን ላይ ስንመጣ እንዳልነው በቻፕተር 4 ላይ ስለምን አይተናል? ሲስተም ፕላኒንግ ኤንድ ሴሌክሽንን አይተናል። ይሄኛው የመጀመሪያው ሲስተም ዴቨሎፕመንት ላይፍ ሳይክል ነው። አሁን ደግሞ በዚህኛው ቻፕተር የምናየው ሁለተኛውን ስቴፕ ሲስተም አናላይሲስ። ሲስተም አናላይሲስ ላይ ዋናው ተግባር ሪኳየርመንት ዲተርሚኔሽን ነው። ሪኳየርመንት ስትራክቸር ማድረግ ነው። እነዚህን ተግባራቶች ነው የምናየው ማለት ነው በዚህ ቻፕተር ላይ። በቀጣዮች ቻፕተሮች ሲስተም ዲዛይን እና ሲስተም ኢምፕሊሜንቴሽን ኦፐሬሽንን ይዤላችሁ እመጣለሁ ማለት ነው። በዚህኛው ቻፕተር ስለ ሰከንድ ስቴፑ ሲስተም አናላይሲስ ነው የምናየው። ሲስተም አናላይሲስን ዲፋይን ከማድረግ ስንጀምር ሲስተም አናላይሲስ ክሪቲካል ፔዝ ኢን ሲስተም ዴቨሎፕመንት ላይፍ ሳይክል where the primary goal is to determine exactly what a system should do to meet the need of its user ነው። ይህ በሲስተም ዴቨሎፕመንት ላይፍ ሳይክል ላይ ሲስተም አናላይሲስ ክሪቲካል የሚባል ፌዝ ነው። በዚህ ፌዝ ላይ ምንድን ነው የምናደርገው? ፕራይሜሪ ጎላችን ኤግዛክትሊ ያ ሲስተም ምን መስራት ነው ያለበት፣ ዴቨሎፕ ያደረግነው ሲስተም ምንድን ነው ማድረግ ያለበት እና ምንንስ ነው የትኛውን የዩዘሩን ኒድ ነው ማሟላት ያለበት የሚለውን እንለያለን ማለት ነው። ኢት አክት አስ ኤ ብሪጅ ቢትዊን ዩዘር አንደርስታንዲንግ ኤንድ ቢዝነስ ፕሮብሌም ኤንድ ዲዛይን ቴክኒካል ሶሉሽን። በዚህኛው ይሄ ስቴጅ አክት የሚያደርገው እንደ ብሪጅ ነው በቢዝነስ ፕሮብሌም መረዳት እና ቴክኒካል ሶሉሽኑን ዴቨሎፕ ወይም ዲዛይን በማድረግ ላይ ማለት ነው። ቀጣዩ ስቴፕ ሲስተም ዲዛይን ስለሆነ ፕሮብሌምን አንደርስታንድ በማድረግ እና ፕሮብሌምን አንደርስታንድ የምናደርገው በቅድሙ ፌዝ ስለሆነ ማለት ነው። በቻፕተር 4 ላይ ባየ ነው በሲስተም ፕላኒንግ እና ሴሌክሽን ላይ አይደንቲፋይ ሴሌክት እናደርጋለን። በዚህኛው ፌዝ ላይ ደግሞ የስራ ምንድነው ሲስተም ምንድነው መስራት ያለበት የሚለውን እናያለን። በቀጣው ስቴፕ ላይ ደግሞ ወይም በቀጣው ቪዲዮ የምናየው ምንድነው ሲስተም ዲዛይን፣ ያንን ሲስተሙን ዴቨሎፕ ማድረግ ላይ ይሆናል ማለት ነው። በእነሱ መካከል እንደ ጋፕ ሆኖ ወይም እንደ ብሪጅ ሆኖ ያገለግላል። በእነዚህ ጋፖች ላይ ዋና ተግባሩ ምንድነው ብለናል? ሲስተም አናላይሲስ ላይ ሪኳየርመንት ዲተርማይን ማድረግ ነው። ሪኳየርመንት ዲተርማይኒንግ ማለት ዘሪንግ ዲቴል ኢንፎርሜሽን አባውት ሲስተም ነሰሳሪ ፈንክሽን። ሪኳየርመንት ዲተርሚኔሽን ወይም ኒድ ዲተርሚኔሽን ያ ሲስተም ለምንድን ያስፈልገው የሚለው ማለት ነው። ነሰሳሪ ሲስተም ፈንክሽኑ ያ ሲስተም ምንድን ነው የሚሰራቸው ፈንክሽን የሚለውን ዲቴል መረጃ መሰብሰብ ሂደቱ ነው ሪኳየርመንት ዲተርሚኔሽን ማለት። ሪኳየርመንት ስትራክቸሪንግ ስንመጣ ደግሞ ኦርጋናይዝ ኤንድ ሞዴሊንግ ጋዘርድ ኢንፎርሜሽን ቱ ኢንሹር ኢት ኢዝ ሎጂካል ኤንድ ኮምፕሌክስ። የሰበሰብናቸው መረጃዎች ኦርጋናይዝ እና ሞዴል ማድረግ ጋዘር ያደረግናቸውን ኢንፎርሜሽኖች ምን ይባላል? ሪኳየርመንት ስትራክቸሪንግ ነው። ሪኳየርመንት ዲተርማይን አድርጋችሁ ማለት ያ ሲስተም ምንድን ነው ፈንክሽን ማድረግ ያለበት፣ እነዛን ፈንክሽኖች ደግሞ ኦርጋናይዝ ታደርጓቸዋላችሁ ማለት ነው። ሲስተሙ ዲዛይን ሲሰራ ግራ እንዳንጋባ ማለት ነው። ፕሮሰስ ኦፍ ዲተርማይኒንግ ሪኳየርመንት ሪኳየርመንት ስናደርግ ሪኳየርመንት ዲተርማይን ስናደርግ የምናልፍባቸው ፕሮሰሶች አሉ። እነሱ እንመልከት። ዱሪንግ ሪኳየርመንት ዲተርሚኔሽን ዩ ኤንድ አዘር አናላይስት ጋዘር ኢንፎርሜሽን ኦን ዋት ሲስተም ሹድ ዱ ፍሮም አስ ማኒ ሶርስስ አስ ፖሲብል። ሪኳየርመንት ዲተርማይን ስናደርግ አናላይስቶቹ ምን ያደርጋሉ ማለት ነው? መረጃዎችን ይሰበስባሉ። ሲስተሙ ምንድነው መስራት ያለበት የሚለው ማለት ነው። ይህንን ለማድረግ ደግሞ የተለያዩ ሶርሶችን ይጠቀማሉ። ሰች ሶርስስ ኢንክሉድ ዩዘርስ ኦፍ ከረንት ሲስተም፣ የአሁኑን ከረንት ሲስተሙን የሚጠቀሙት የተለያዩ ሪፖርቶችን፣ የተለያዩ ፎርሞችን፣ የተለያዩ ፕሮሲጀሮችን። ለምሳሌ ሬጂስተራል ሲስተሙን ከማኑዋል ወደ ኦቶሜትድ ወደሆነ ሲስተም ከሆነ መቀየር የምፈልጉት ከረንት ሲስተሙን የሚጠቀሙ ዳት ሚንስ የሲስተም የሚጠቀሙናሉ ተማሪዎች አሉ፣ የሬጂስተራል ሰራተኞች አሉ፣ መምህራኖች አሉ፣ የራሳቸው ፖርታል አላቸው፣ እነሱ ይጠቀማሉ። እነሱን መረጃ እንሰበስባለን ከነሱ ማለት ነው። የተለያዩ ሪፖርቶችን፣ ፎርሞችን፣ ፕሮሲጀሮችንም አናላይዝ ታደርጋላችሁ ማለት ነው።
all of the system requirement are carefully documented and made ready for structuring። ስለዚህ ሁሉም ሪኳየርመንቶች ኬርፉሊ ዶክመንት የሰበሰቧቸው ሪኳየርመንቶች ኒዶች ወይም ፍላጎቶች በሲስተም ውስጥ መካተት ያሉትን ነገሮች ከለያችሁ ወዲያ ዶክመንት መደረግ አለባቸው። ምክንያቱም መስፈር አለባቸው በአግባቡ ሊረሱ ስለሚችሉ ማለት ነው። ሶ ስትራክቸርም ይሰጣቸዋል። ስትራክቸሪንግ ማለት ቴኪንግ ሲስተም ሪኳየርመንት ዩ ፋይንድ ዱሪንግ ሪኳየርመንት ዲተርሚኔሽን and ordering them into table, diagram and other format that makes them easier to translate into technical specification ነው የሚለው። ስትራክቸሪንግ ማለት ስትራክቸር ይሰጣቸዋል። እነዛ ሪኳየርመንቶች የለየናቸው አሉ የሰበሰብናቸው መረጃዎች እነሱን ደግሞ ስትራክቸር በቴብል በዲያግራም መሰረት ታዋቅሯቸዋላችሁ ማለት ነው እነዛ ኒዶች። ይህን ማድረጋችሁ ደግሞ በኋላ ኢዚየር ያደርገዋል ማለት ነው ቴክኒካል ሲስተሙ ስፔሲፋይ ሲደረግ። ቴክኒካል ሲስተም ስፔሲፊኬሽን ማለት ዶክመንት ኦር model created at the end of the system analysis phase that describe explain how the system will be built, satisfied, identified requirement. ቴክኒካል ሲስተም ስፔሲፊኬሽን ማለት የሆነ ዶክመንት ነው ወይም ሞዴል ነው። መጨረሻ ላይ ሲስተም አናሊሲሳችንን ጨርሰን ዴቨሎፕ የሚደረግ ነው። ይህ ሞዴል የሚገልጸው እንዴት ነው ሲስተሙ ቢልድ መሆን ያለበት ያንን ሪኳየርመንት ወይም ኒድ ሳቲስፋይ ለማድረግ የሚለውን ነው የሚያሳየው ማለት ነው። ሶ መጀመሪያ ሪኳየርመንታችሁን ተሰበስባላችሁ ከተለያዩ ሶርሶች ተጠቅማችሁ ያንን ሲስተሙን ካረንትሊ ከሚጠቀሙት የተለያዩ ሪፖርት ፎርሞችን ዶክመንቶችን አናላይዝ አድርጋችሁ ማለት ነው ዘን ያንን ስትራክቸር ታረጉታላችሁ። በስትራክቸር በቴብል በዲያግራም መሰረት ታዋቅሩታላችሁ። ዘን ይሄ ደግሞ በኋላ አት ኤንድ ኦፍ አናላይዝ ፌዛችን ላይ የሚገኘውን ሪዛልት ወይም ቴክኒካል ሲስተም ስፔሲፊኬሽናችንን ኢዚየር ያደርገዋል ማለት ነው። በቀላሉ ወደዛም ትራንስሌት ለማድረግ ይጠቅመናል ማለት ነው። ሶ ካራክተሪስቲኮቹ ምን ናቸው? ሰክሰስፉል የሆነ ሪኳየርመንት ዲተርማይን ሲስተም አናሊሲስ ማለት ሪኳየርመንት ዲተርሚኔሽን ነው። ያ ሲስተም ምንድነው ምን ፈንክሽኖችን ነው መስራት ያለበት የሚለውን መለየት ማለት ነው። ሶ እነሱን ዲተርማይን ለማድረግ የሚያስፈልጉ ካራክተሪስቲኮች አሉ። እነዚህ ካራክተሪስቲኮች ደግሞ የምኑ ማለት ነው ሲስተም አናሊሲስቱ ላይ መኖር ያለበት ካራክተሪስቲኮች ማለት ነው። ሶ ካራክተሪስቲክ ኢንክሉድ ኢምፐርቲነንስ፣ ኢምፓርሻሊቲ፣ ሪላክሲንግ ኦፍ ኮንስትሬንት፣ አቴንሽን ቱ ዲቴል እና ሪፍሬሚንግ ይባላሉ። አንዳንዱ ካራክተሪስቲኮች እንመልከት። እሺ የመጀመሪያው ኢምፐርቲነንስ የምንለው ነው። ኢምፐርቲነንስ ማለት ሪፈርስ ቱ ዘ ማይንድ ሴት ዌር አናላይዝድ ኮሽን ደ ስታተስ ኮን ስታተስ ኮን ኮሽን የሚያደርግ ማይንድ ሲኖረን ነው። በቃ ነባር የነበረው ነገር አለ እሱን በሱ መንገድ ብቻ መሄድ አይደለም፣ የተለያዩ ወዎች ማየት መቻል አለበት ሲስተም አናላይሱ ማለት ነው። ሶ ዩ ሹድ ኩዌስችን ኤቭሪቲንግ ማንኛውም ነገር መጠየቅ አለበት፣ የተለያዩ ጥያቄዎችን ማንሳት አለበት። ለምሳሌ አር ኦል ትራንዛክሽን ፕሮሲድ ዘ ሴም ዌይ፣ ሁሉም ትራንዛክሽኖች በተመሳሳይ መንገድ ነው መካሄድ ያለበት ነው። ኩድ ኤኒዋን ቢ ቼንጅድ ሰምቲንግ አዘር ዛን ዘ ስታንዳርድ ፕራይስ። ሶ የሆነ ሰው ስታንዳርድ ፕራይሱን ቼንጅ አድርጎ ሊሰራ ይችላል ምናምን የሚሉትን ትመለከታላችሁ። ማይት ዊ ሰምዳይ ዋንት ቱ አሎ ኤንድ ኢንካሬጅ ኤምፕሎይ ቱ ወርክ ፎር ሞር ዛን ዋን ዲፓርትመንት። የሆነ ቀን እንግዲህ የሆነ ጊዜ ወደፊት ሰራተኞች ከአንድ ዲፓርትመንት በላይ እንዲሰሩ ልናደርግ እንችላለን። እንደዚህ በቃ የተለያዩ ጥያቄዎች ማሰብ ነው። አውት ኦፍ ዘ ቦክስ የምንለው አስተሳሰብ አለ የለ እና ሰፊ ብራውንድ የሆነ ማይንድ ያስፈልጋቸዋል። ብዙ ነገሮችን ዳይሬክሽን ኮንሲደር ማድረግ አለባቸው። እሱ ነው ኢምፐርቲነንስ የምንለው። ይህ ካራክተሪስቲክ ሊኖራቸው ይገባል ሲስተምን አናላይዝ የሚያደርጉ አካላቶችን። ሁለተኛው ኢምፓርሻሊቲ ነው። ኢምፓርሻሊቲ ማለት ዩር ሮል ኢዝ ቱ ፋይንድ ቤስት ፖሲብል ሶሉሽን ቱ ኤ ቢዝነስ ፕሮብሌም ኦር ኦፖርቹኒቲ። ለዛ ቢዝነስ ፕሮብሌም ወይም ኦፖርቹኒቲ ቤስት የሚባል ሶሉሽን መፈለግ አለባቸው። ይህን ኢምፓርሻሊቲ የምንለው። ይህን ስታደርጉ ደግሞ ዩ መስት ኮንሲደር ኢንፍሉዌንስድ ባይ ኦል ፓርቲስ and try to find the best organization solution። በኦርጋናይዜሽን ሜምበሮች መካከል የሚነሱ የተለያዩ አይዲያዎች አሉ። እነዛን ነገሮች ኮንሲደር አድርጋችሁ ነው ቤስት የሚባለውን ሶሉሽን ስትመርጡ ፍትሃዊ የሆናችሁ ማለት ነው። ኢምፓርሻሊቲ የምንለው እሱን ነው። ኢምፐርቲነንስ እና የቅድም። አሁን ደግሞ ሌላኛው ሪላክሲንግ ኮንስትሬንት። ሪላክሲንግ ኮንስትሬንት የምንለው this characteristic involve expanding your thinking beyond the current limitation of business to explore more effective possibilities። የካራክተሪስቲክ ምንድነው? ቲንካችን አስተሳሰባችን ቢዮንድ ከረንት ሊሚቴሽን አሁን ላይ ካሉብን ሊሚቴሽኖች ዳት ሚን ታይም፣ በጀት ሊሆን ይችላል የስኪል ሊሚቴሽኖች ኤክስፓንድ አድርገን ማየት አለብን ሞር ኢፌክቲቭ የሆኑ ፖሲቢሊቲዎችን ለማግኘት ማለት ነው። questioning feasibility. You should start by assuming anything is possible and only eliminate idea once they have been proven to really infeasible። ኩዌሽን ማድረግ አለብን ፊዚቢሊቲ። የሆነ ነገር ፖሲብል ነው ማድረግ ይቻላል መሰራት ይችላል ብላችሁ ማሰብ አለባችሁ። ያንን ነገር ኢሊሚኔት ማድረግ ያለባችሁ ትሩሊ ኢንፊዚብል እንደሆነ ካረጋገጣችሁ በኋላ ነው መተው ያለባችሁ።
የሚለው እዚህ ጋር ያለው አይዲያ። ሌላኛው ደግሞ ቼንጂንግ ትራዲሽናችን መቀየር አለበት። ዱ ኖት አክሴፕት ዘ ጀስቲፊኬሽን ዛት ፕሮሰስ መስት ኮንቲኒው ሲምፕሊ ቢኮዝ ዊ ሃቭ ኦልዌይስ ዱ ኢት ዳት ዌይ ነው። ሶ ትራዲሽናል የሆነ ነገር የተለመደ የሚሰራበት ወይ ሰው ያን ነገር የምንሰራው ሁልጊዜም በዛ ወይ ስለምንሰራ ነው የሚለው አክሴፕታንስ አለ። እሱን ምን ማድረግ አለብን? መቀበል የለብንም፣ አክሴፕት ማድረግ የለብንም። ከዚህ በተለየስ ብንሰራ የሚለውን ማየት አለብን ነው የሚለው። እዚህ ጋር ነው ይሄኛው ሪላክሲንግ ኮንስትሬንት አይዲ። ሌላኛው አቴንሽን ቱ ዲቴል አለ። አቴንሽን ቱ ዲቴል ማለት ደግሞ ካራክተሪስቲክ ኤምፋሳይዝስ ፕሪሲሽን ኤንድ ኮንሲስተንሲ ኢን ዘ አናላይሲስ ፕሮሰስ። ሶ አናላይሲስ ስናካሄድ ምንድነው ፕሪሲሽን ኮንሲስተንሲ ሊኖረን ይገባል ነው የሚለው። አቴንሽን ቱ ዲቴል ለእያንዳንዷ ዲቴል ትኩረት መሰጠት አለበት ማለት ነው። ሶ ሎጂካል ኮንሲስተንሲ ሊኖረን ይገባል በዛ ሲስተም አናላይሲስ ላይ። ያ ማለት ኤቭሪ ኢንዲቪዥዋል ፋክት መስት ፊት ፐርፌክትሊ ዊዝ አዘር ኢፍ ዩ ጋዘር ኢንፎርሜሽን ነው የሚለው። ሶ ኢፍ ዩ ሃቭ ጋዘርድ የአዘር ፋክት ዩ ሃቭ ጋዘርድ ነው የሚለው። ሶ እያንዳንዱ ፋክት ፐርፌክትሊ ፊት ማድረግ አለበት ከሌሎች ከሰበሰብናቸው ፋክቶች ጋራ። ሶ ይሄ መሆን ያለበት ደግሞ ለምንድን ነው? ኢፍ ዋን ኤለመንት ኢዝ አውት ኦፍ ፕሌስ ኦር ዲፋይንድ ኢንኮሬክትሊ ዘ አልቲሜት ሲስተም ኢዝ ላይክሊ ቱ ፌል አት ሰም ፖይንት። የሆነ ፕሌስ ላይ ኢረር ከሰራን አልቲሜት ሲስተሙ ፌል የማድረግ ፕሮባቢሊቲ ስላለው እያንዳንዱ ዲቴል ምን መሆን አለበት? ትኩረት ተሰጥቶት መሰራት አለበት። ፐርፌክትሊ ፊት ማድረግ ያለበት ከሌሎች ፋክቶች ጋር። ይሄ ደግሞ የሆነበት ምክንያት አንዱ ሲስተም አንዱ ፓርት ፌል ሲያደርግ አጠቃላይ አልቲሜት ሲስተሙ ፌል ሊያደርግ ስለሚችል ማለት ነው። ይህን ነው የሚያሳይ አቴንሽን ቱ ዲቴል። ሌላኛው ደግሞ ሪፍሬሚንግ ነው። ሪፍሬሚንግ ላይ ስንመጣ ሪፍሬሚንግ አክኖሎጂንግ ዳት ዘ ሲስተም አናላይሲስ ኤ ክሬቲቭ ፕሮሰስ። ሶ ሪፍሬሚንግ አክኖሎጂ የሚያደርገው ሲስተም አናላይሲስ ማለት ክሬቲቭ የሆነ ፕሮሰስ ነው። ዳት ሪኳየር ሉክ ቢዮንድ ሰርፌስ ሌቭል ኦብዘርቬሽን። የሰርፌስ ሌቭል ቀጥታ የምናየው ነገር ቢዮንድ ከሱ ማየት አለብን ነው። ክሬቲቭ መሆን አለብን ሪፍሬም ስናደርግ ማለት ነው። ሶ ወይም ሲስተሙ አናላይዝ ስናደርግ ክሬቲቭ መሆን አለብን ነው የሚለው። አዳዲስ ፐርስፔክቲቮች ያስፈልጓቸዋል። ዩ መስት ቻሌንጅ ዩርሰልፍ ቱ ሉክ አት ዘ ኦርጋናይዜሽን ኤንድ ኢትስ ፕሮሰስ ኢንታየርሊ ኢን ኒው ዌይ ራዘር ዛን አክሴፕቲንግ ቲንግ አት ኤ ፌስ ቫሊዩ። ነገሮችን እንዳሉበት እንደዛው ከመቀበል ይልቅ በተለያየ መንገድ በአዳዲስ አስተሳሰቦች ማሰብ፣ መመልከት፣ አዳዲስ ሰዎችን ኤክስፕሎር ማድረግ አለባችሁ። ዩዘር ቪው ፖይንት ኢት ኢዝ ኢምፖርታንት ቱ ኮንሲደር ሃው ዲፈረንት ዩዘር ቪው ዜር ስፔሲፊክ ሪኳየርመንት ዜር ፐርስፔክቲቭ ሜይ ዲፈረንት ቤዝድ ኦን ዜር ሮል ነው። ሶ በዛ ኦርጋናይዜሽን ውስጥ ያሉ የተለያዩ ዩዘሮች አሉ። የእነሱንም ፐርስፔክቲቭ መመልከት አለብን። ምክንያቱም ባላቸው ሮል መሰረት ያላቸውን ፐርስፔክቲቭ ስለሚለያይ ማለት ነው። ሌላ ደግሞ አናሊስቱ ኬርፉሊ ኖት ቱ ጃምፕ ቱ ዘ ኮንክሉዥን ቤዝድ ኦን ፓስት ኤክስፒሪየንስ assuming any system must work exactly like similar one built previously። ሶ እንደዚህ አይነት አስተሳሰቦችም ሊኖሩት አይገባም ነው የሚለው። ኤክስፒሪየንስ ስላላችሁ በፊት የነበረው ሲስተም የሚሰራ ሲስተም ስለሆነ አሁንም ቢልድ የምናደርገው ሲስተም ለፊቱ በቀላሉ ሁኔታ ይሰራልናል ብሎ ማሰብ ተገቢ አይደለም። ሶ እነዚህ እስካሁን ያየናቸው ካራክተሪስቶች አንድ ሲስተም አናላይስት ሊኖሩት የሚገቡ ናቸው። ፐርሲስተንስ፣ ኢምፓርሻሊቲ፣ ሪላክሲንግ ኮንስትሬንት፣ አቴንሽን ቱ ዲቴል እና ሪፍሬሚንግ ያልናቸው ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ሶ ሌላኛው የምናየው ደግሞ ዴሊቨረብል ኦፍ ሪኳየርመንት ዲተርሚኔሽን። ሶ ሪኳየርመንቱን ዲተርማይን ማድረጋችን አውትካሙ ምንድነው፣ ሪዛልቱ ምንድነው፣ ወይም አውትካሙ እንዴት ነው የምናገኘው የሚለውን ነው የምንመለከተው። እዚህ ጋር ዴሊቨረብል ኦፍ ሪኳየርመንት ዲተርሚኔሽናችንን አውትካሙ የምናገኘው ይሄ ሪኳየርመንታችን ዲተርማይን የምናደርገው ፍሮም ኢንተርቪው ኦብዘርቬሽን ሊሆን ይችላል፣ ፍሮም ኤግዚስቲንግ ሪትን ዶክመንት፣ ፍሮም ኮምፒውተራይዝ ሶርሶች ልንጠቀም ይችላል። ኢንተርቪው እና ኦብዘርቬሽን ስንመጣ ኢንተርቪው ትራንስክሪፕት አለ። ኢንተርቪው የምናደርግበት ሄደን ሰዎችን የስራውን ኦብዘርቬሽን ኖት አለ፣ ሲሰሩ ስራውን እያየን ሚቲንግ ሚኒት አለ፣ ከስብሰባ ዶክመንቶች ላይ ምናምን መረጃ ልናገኝ እንችላለን። ሌላኛው ፍሮም ኤግዚስቲንግ ሪትን ሶርሶች፣ ሚቲንግ ሚኒት ማለት ስብሰባውን እያካሄድን ነው። ሪትን ዶክመንቶች ላይ ስንመጣ ደግሞ ሚሽን ኤንድ ስትራቴጂክ ስቴትመንት፣ ቢዝነስ ፎርም፣ ፕሮሲጀር ማኑዋል፣ ጆብ ዲስክሪፕሽን፣ ትሬኒንግ ማኑዋልስ፣ ሲስተም ዶክመንቴሽን ኤንድ ፍሎ ቻርት አሉ። ሶ ከነዚህ ዶክመንቶች መረጃ እናገኛለን። ሪኳየርመንት ዲተርማይን ማድረግ እንችላለን። ሌላኛው ኮምፒውተራይዝድ የሆኑ ሶርሶችን ጂሃድ አለ፣ ጆይንት አፕሊኬሽን ዴቨሎፕመንት ሴሽኖችን፣ ሪዛልት ለኬዝ ሪፖዚተሪ፣ ሲስተም ፕሮቶታይፕ፣
ዲስፕሌይ ሪፖርት አለ። እነዚህ እናያቸዋለን። ምን አሁን ከነዚህም ላይ ምንን ማግኘት እችላለሁ? ዲተርማይን ማድረግ እችላለሁ። ሪኳየርመንት ነው ከኢንተርቪው ኦብዘርቬሽን ከኤግዚስቲንግ ሪትን ዶክመንት ኤንድ ዘን ፍሮም ኮምፒውተራይዝድ ሶርስ ምን መለየት እችላለሁ? ዲተርማይን ማድረግ እችላለሁ ሪኳየርመንቱን ማለት ነው። ሶ ትራዲሽናል ሪኳየርመንት ዲተርማይን የምናደርግባቸው ሜቶዶች አሉ። ትራዲሽናል የምንጠቀማቸው ኒድን አሰስ ለማድረግ ያ ሲስተም ምንድነው የሚፈልገው የሚለውን ወይም ያ ሲስተም ምንድነው መስራት ያለበት የሚለውን ለመለየት ማለት ነው። አንደኛው ኢንተርቪንግ ኢንዲቪጁዋል፣ ኢንተርቪንግ ግሩፕ፣ ሶስተኛው ኦብዘርቪንግ ወርከር፣ አራተኛው ስተዲንግ ቢዝነስ ዶክመንት ነው። እነሱን እንመልከታቸው እያንዳንዱ። ዋትስ ኢንተርቪውንግ ስንመጣ ኢንተርቪው ማለት ዲያሎግ ነው። ከዩዘሩ ጋራ ወይም ከማናጀሩ ጋራ ዲያሎጎችን በማካሄድ ሪኳየርመንታቸውን ማግኘት እንችላለን በመጠየቅ። ሶ ሁለት ፎርሞች አሉ። ኦፕን ኢንድድ ኩዌሽኖች ልጠይቋቸው ትችላላችሁ። ክሎዝ ኢንድድ የሆኑ ኮንቨርሴሽኖችን ልታካሄዱ ትችላላችሁ። ኦፕን ኢንድድ ከሆነ ኮንቨርዥናል ኩዌሽኖች ነው። ስፔሲፊክ አንሰር ኢን ማይንድ ነው። ኦፕን ኢንድድ ማለት እንደፈለገው ይመልሳል። ሰውየው የሆነ ክሎዝ የሆነ ሊሚት የለበትም ማለት ነው። ክሎዝ ኢንድድ ከሆነ ግን ስትራክቸር ኩዌሽኖች ነው። የሆነ ሊሚትድ ሬንጅ ኦፍ ፖሲብል አንሰር ያላቸው። ለምሳሌ የስ ኦር ኖ በል ከሆነ የስ ኦር ኖ ይላል። ትክክል ነው አይደለም ከሆነ ትክክል ነው አይደለም ብቻ በዚች ሊሚት ብቻ ነው። ትቀበለዋለህ አትቀበለውም የሚለውን እቀበላለሁ አልቀበለውም ሊል ይችላል። ሶ ሊሚትድ የሆነ ነገር ነው። ከሱ ውጭ ማብራሪያ አይሰጥም ማለት ነው። በእንደዚህ አይነት ጥያቄዎች ኢንተርቪዋችሁ ማካሄድ ትችላላችሁ ማለት ነው። ሶ ዲስአድቫንቴጅ አለው ይሄ ኢንተርቪው ዋን ፐርሰን አት ኤ ታይም ማድረግ። አድቫንቴጁ ስኬጁል ኢዚየር ነው። ስኬጁል ለማድረግ ከግሩፕ ኢንተርቪው አንጻር ኢንዲቪዥዋል ጋር ስኬጁል አድርጎ ኢንተርቪው ለማካሄድ። ጉዳቱ ግን ኮንትራዲክሽን እና ኢንኮንሲስተንሲ ቢትዊን ኢንተርቪው። ብዙ ኢንተርቪው ባረግን ቁጥር ሰዎች ኢንተርቪው ባረግን ቁጥር ሀሳባቸው ኮንትራዲክት ያደርጋል። ኮንሲስተንሲ አይኖርም በሁሉም ውስጥ ማለት ነው። ይሄም አንዱ ዲስአድቫንቴጅ ነው። ፎሎ አፕ ዲስከሽን አር ታይም ኮንሱሚንግ። ፎሎ አፕ ያደርጋችሁ ከነሱ ጋር ከእያንዳንዱ ጋር ዲስከስ ማድረጉ ጊዜ ገዳይ እና ታይም ኮንሱሚንግ ነው ማለት ነው። ይሄ እንደ ዲስአድቫንቴጅ ይነሳል። ሌላኛው ኖሚናል ግሩፕ ቴክኒክ የምንለው አለ። በግሩፕ ቴክኒክ ከግሩፕ ደረጃ ስንመጣ ደግሞ ኤንጂቲ ኢዝ ስትራክቸር ብሬንስቶርሚንግ ቴክኒክ። የአብሮ በግሩፕ ደረጃ ብሬንስቶርም የማድረግ ቴክኒክ ነው። ዌር ፒፕል ቲንክ ኢንዲቪዥዋሊ አይዲያ አር ሼር ግሩፕ ዲስከስ ዘም ቤስት አይዲያ አር ሴሌክትድ ኤንድ ፕራዮሪታይዝ ይላል። ሶ ፒፕሎች በራሳቸው ቲንክ ያደርጋሉ፣ አይዲያቸው ሼር ያደርጋሉ። ከዛ ግሩፕ አብሮ ዲስከስ ያደርግበታል። ቤስት አይዲያ የሚባለው ሰሌክትድ ይደረጋል እና ቅድሚያ የሚሰጠዋል ማለት ነው። ሶ ኢት ኢዝ ዋይድሊ ዩዝድ ኢን ሲስተም አናላይሲስ ቱ ዲተርማይን ዩዘር ሪኳየርመንት ኢፌክቲቭሊ። ሶ በሲስተም አናላይሲስ ላይ ይሄ ኖሚናል ግሩፕ ቴክኒክ ኤንጂቲ የሚለው ሜተድ እንጠቀመዋለን ማለት ነው። ሶ በግሩፕ ሆነን አብረን አይዲያችን ሼር አድርገን ዲስከስ አድርገን ቤስት አይዲያውን መምረጥ ማለት ነው። ሌሎች አፕሮቾች ደግሞ ዳይሬክት ኦብዘርቬሽን አለ። ዳይሬክት ኦብዘርቬሽን ከሆነ ቀጥታ ዩዘሮች ስራውን ሲሰሩ መመልከት ነው። ካን ፕሮቫይድ ሞር አኩሬት ኢንፎርሜሽን ዛን ሰልፍ ሪፖርቲንግ ላይክ ኮሽነሪ ኤንድ ኢንተርቪውንግ። ይሄ ሞር የሆነ አኩሬት ኢንፎርሜሽን ይሰጣቸዋል። ኦብዘርቬሽን እያደረጋችሁ ስለሆነ ከኮሽነሪ ከኢንተርቪው በላይ ዳይሬክት ፈርስት አንድ የሆነ ኢንፎርሜሽን ማግኘት ትችላላችሁ። ስራው ሲሰራ ሄዳችሁ እያያችሁ ማለት ነው። ሌላኛው ደግሞ ዶክመንት አናላይዝ ነው። ዶክመንት አናላይዝ ማለት ኤግዚስቲንግ ያሉ ዶክመንቶችን አናላይዝ በማድረግ መረጃዎችን መሰብሰብ ትችላላችሁ። ኤግዚስቲንግ ቢዝነስ ዶክመንቶችን ሂስቶሪካል ኦር ፎርማል ቪው ኦፍ ሲስተም ሪኳየርመንት፣ ከአሁን በፊት የነበሩ ሂስቶሪካል ዳታዎችን ፎርማል ቪዎችን ስለ ሲስተሙ ማግኘት ትችላላችሁ ማለት ነው። ይሄ ነው ጥቅሙ። ሶ ትራዲሽናሎቹ ምንድናቸው? ኦብዘርቬሽን፣ ዶክመንት አናላይሲስ፣ ኢንዲቪዥዋል ኢንተርቪው፣ ግሩፕ ኢንተርቪው ያልናቸው ወይም ኖሚናል ግሩፕ ኢንተርቪው ያልናቸውን ያካትታል ማለት ነው። ሶ አናላይዝ ፕሮሲጀር ኤንድ አዘር ዶክመንት። ሶ ዶክመንቶችን አናላይዝ እናደርጋለን። ዶክመንት አንዱ ትራዲሽናል ሜትድ ስለሆነ ዶክመንትን አናላይዝ ማድረግ። ሶ ታይፕ ኦፍ ኢንፎርሜሽን ቱ ቢ ዲስከቨር የምናደርጋቸው ዶክመንትን አናላይዝ ስታደርጉ የምታገኙት ምንድነው? ፕሮብሌም ዊዝ ኤግዚስቲንግ ሲስተም፣ ኤግዚስቲንግ ላይ ያለውን ፕሮብሌም መለየት ትችላላችሁ። ኦፖርቹኒቲዎች፣ አዳዲስ ኦፖርቹኒቲዎች ካሉ ያንን አዲስ ኒድ ሳቲስፋይ ለማድረግ የኦርጋናይዜሽኑን ዳይሬክሽኑን ኬ ኢንዲቪዥዋል የሚባሉ በዛ ኦርጋናይዜሽኑ ስማቸውን ማወቅ ትችላላችሁ። ኦርጋናይዜሽኑ ቫሉ ማግኘት ትችላላችሁ። ዶክመንትን አናላይዝ ስታደርጉ ስፔሻል ኢንፎርሜሽን ፕሮሰስን ሰርከምስታንስ ልታገኙ ትችላላችሁ። ከነዚህ ሲስተም ዲዛይኑን ለምን እንደመረጡት ሪዝናቸውን ማወቅ ትችላላችሁ። ሩልስ ፎር ዳታ ፕሮሰሲንግ በኦርጋናይዜሽን ውስጥ እንዴት ነው ዳታ ፕሮሰስ የሚደረገው፣ ሩልስ ምን ይመስላል የሚለውን መረዳት እንችላለን ማለት ነው።
ፎር ታይፕ ኦፍ ዩዝፉል ዶክመንቶች አሉ። አሁን ስለ ዶክመንት እያወራን ስለሆነ ዶክመንት አናላይዝ ማድረጋችን ጥቅሙን አየን። 4 አይነት ዶክመንቶች አሉ፣ ዩዝፉል የሆኑ ዶክመንቶች ማለት ነው። የመጀመሪያው ሪትን ወርክ ፕሮሲጀር፣ ስለ ስራው ገለጻ ማለት ነው። ዲስክራይብ ሃው ዘ ጆብ ኢዝ ፐርፎርም፣ እንደሚሰራው ስራ ምንድን ነው የሚለውን ያሳየናል። ኢት ኢንክሉድ ዳታ ኢንፎርሜሽን ዩዝድ ኤንድ ክሬትድ ኢን ዘ ፕሮሰስ ኦፍ ፐርፎርሚንግ ዘ ጆብ ኤንድ ዘ ታስክ ነው። ስለዚህ መረጃዎችን ይሰጠናል ማለት ነው። ስራውን ስንሰራ የሚያስፈልጉን መረጃዎች ማግኘት እንችላለን ማለት ነው። ይህ ሪትን ወርክ ፕሮሲጀር ላይ የምናገኘው ነው። ሌላኛው ቢዝነስ ፎርም ነው። ቢዝነስ ፎርም ላይ ስንመጣ ኤክስፕሊሲትሊ ኢንዲኬት የሚያደርገው ዳታ ፍሎ ነው። ኢን ኦር አውት ኦፍ ሲስተም ያለውን ዳታ ፍሎ ያሳየናል ማለት ነው። ሌላኛው ሪፖርት ነው። ሪፖርት ከሆነ አናላይስቱን ያስችላል ማለት ነው። ባክዋርድ እንዲሰራ ከሪፖርቱ ተነስቶ ያንን ዳታ ጀነሬት ያደረገው ሪፖርት መጨረሻ ላይ የሚዘጋጀው ሪፖርቱን ያህል ከሪፖርት ደግሞ ወደኋላ መጀመሪያ የነበረውን ዳታ ማየት ያስችላል። ሌላኛው ደግሞ ዲስክሪፕሽን ኦፍ ከረንት ኢንፎርሜሽን ሲስተም፣ አሁን ያለውን የከረንት ሲስተም ዲስክራይብ የሚያደርጉ መረጃዎችን ማግኘት ይችላል። ስለዚህ እነዚህን 4 የሆኑ ዩዝፉል ዶክመንቶችን በማየት ሪኳየርመንት ላይ ዴተርማይን ማድረግ ይቻላል ማለት ነው። ፖቴንሻል ፕሮብሌም ዊዝ ፕሮሲጀር ዶክመንት ነው። እነዚህ ዶክመንቶች ላይ ደግሞ ፖቴንሻል ፕሮብሌሙ ምንድን ነው? እነዚህ ዶክመንቶች በመጠቀም ሪኳየርመንት ዴተርማይን ለማድረግ ስንሞክር ሜይ ኢንቮልቭ ዱፕሊኬት ኦፍ ኤፈርት፣ የተደጋገሙ ሀሳቦች ምናምን ልናገኝ እንችላለን፣ ሚስ ልናደርግ እንችላለን ፕሮሲጀሮችን። ያ ዶክመንት አውትዴትድ ሊሆን ይችላል። ኮንትራዲክት ኢንፎርሜሽን ከኢንተርቪው ካገኘ ነው መረጃ ጋር ኮንትራዲክት የሆነ አይዲያ በዶክመንቱ ላይ ልናገኝ እንችላለን። እነዚህ ፖቴንሻል ፕሮብሌሞች ሊፈጠሩብን ይችላሉ ማለት ነው። ሌላኛው ፎርማል ቨርሰስ ኢንፎርማል ሲስተም ነው የምንመለከተው። ፎርማል ኦፊሻል ዌይ ኦፍ ሲስተም ወርክስ አስ ዲስክራይብ ኢን ኦርጋናይዜሽን ዶክመንቴሽን ነው። የፎርማል የምንለው በኦርጋናይዜሽን ዶክመንቱ ላይ እየተቀመጠው ዲስክራይብ ፕሮሲጀራል ዶክመንትም ዲስክራይብ የሚያደርገው ፎርማል ሲስተም ነው። ኦርጋናይዜሽኑ የሚሰራበትን ፎርማል የሆነ ሲስተም ማን ይሰራል፣ በዚህ ኦርጋናይዜሽን ውስጥ ኃላፊነት ያላቸው አካላቶች የቱ ናቸው፣ ማን ነው ለዚህ ኃላፊ መታዘዝ ያለበት አካል ምን ኃላፊነት አለው የሚለው ምናምን የሚገለጽበት ስለሆነ ማለት ነው። ዶክመንቱ ላይ ፎርማል ሲስተሙን የምናገኘው በዚህ ዶክመንት ላይ ማግኘት እንችላለን፣ በዶክመንቶች ላይ ማለት ነው። አሁን ስለ ዶክመንት እያወራን ያለው አንዱ ሪኳየርመንትን ዲተርማይን ለማድረግ የሚያስችለን ስለሆነ ማለት ነው። ኢንፎርማል ሲስተም ላይ ስንመጣ ደግሞ ዘ ዌይ ዘ ሲስተም አክቹዋሊ ወርክ ኢን ፕራክቲስ ነው። ኢንፎርማል የምንለው አክቹዋሊ ሰራው ኢን ፕራክቲስ ያለውን፣ ይህንን ደግሞ ለመለየት ሞር ኦብዘርቬሽን ይመረጣል። ዶክመንትን ሪቪው ከማድረግ አክቹዋሊ ስራውን ሲሰሩ ምን ይመስላል የሚለውን ነው የሚያሳየን። አክቹዋሊ ወረቀት ላይ ያለውን ቀጥታ ሊተገብሩ ስለማይችሉ ማለት ነው። ሶ ኢንተርቪው ኤንድ ኦብዘርቬሽን ሪቬል ኢንፎርሜሽን ሲስተም ነው። ኢንፎርማል ሲስተም ብዙ ጊዜ ራሳችሁ ሄዳችሁ አይታችሁ ወይም በኢንተርቪው ከሰራተኞቹ የምሰበስቡት ይሆናል ማለት ነው። ፎርማል የሆነውን ሲስተም ግን አክቹዋሊ ዶክመንቱ ላይ ማግኘት ትችላላችሁ ማለት ነው። እስካሁን ያየናቸው ትራዲሽናል ሲስተሞች ናቸው፣ ሪኳየርመንትን ዲተርማይን ለማድረግ የምንጠቀምባቸው ወይም ኒድን አሰስ ለማድረግ። አሁን ደግሞ የምናየው ኮንቴምፖራሪ ወይም ሞደርን የሚባሉ ሜቶዶች አሉ ሪኳየርመንትን ዲተርማይን ለማድረግ ኮምፒውተር ሲስተሞች ማለት በዋናነት ጆይንት አፕሊኬሽን ዲዛይን ለጃድ ላይ እንምጣው። መጀመሪያው ጆይንት አፕሊኬሽን ዲዛይን ነው። ብሪንግ ቱጌዘር ዩዘር ማናጀር ኤንድ ሲስተም አናላይሲስ፣ ይህም በቻፕተር 3 አካባቢ አይተናቸው እነዚህንም እንደ መድገም ነው አይዲያውን እንጂ አዲስ ነገር የላቸውም። ብሪንግ ቱጌዘር ዩዘር ማናጀር ኤንድ ሲስተም አናላይሲስ ነው። አፕሊኬሽን ዲዛይን ማለት ዩዘሩን ማናጀሩና ሲስተም አናላይስቱን አብረው ሆነው እንዲሰሩ ማድረግ። ይሄ ደግሞ ጥቅሙ ምንድነው? ሲስተም ሪኳየርመንቱን ኮሌክት ማድረግ ይችላሉ። ሰመልታኒየስሊ ከሚባሉ አካላቶች ዩዘሩ አለ፣ ያን ሲስተም የሚጠቀም ማናጀር አለ የሚቆጣጠር፣ ሲስተም አናላይስ አለ ሲስተሙን ሪኳየርመንቱ ዲተርማይን የሚያደርግ። እነዚህ አብረው መስራታቸው በቃ ያ ሲስተም ምንድነው የሚያስፈልገው የሚለውን ለመለየት ያስችላል ማለት ነው። ኢንዲስ ኮንዳክትድ ኦፍ ሳይት ነው። ሳይት ማለት በኦርጋናይዜሽኑ ካለበት ኢንቫይሮንመንት ወጣ ብለው በተለያዩ ስብሰባ ቦታዎች በተለያዩ ኤሪያዎች ላይ ሊሆን ይችላል ይህንን ሚቲንግ የሚያካሂዱት። ምክንያቱም የፍሪደም ኖሯቸው እንደልባቸው ሀሳባቸውን ኤክስፕረስ አዲስ የሆነ ኤሪያ ላይ ሆነው ማውራት እንዲችሉ ማለት ነው። ሌላኛው ግሩፕ ሰፖርት ሲስተም የምንለው አለ፣ ጂኤስኤስ ኢዝ ኮምፒውተር ቤዝ ቴክኖሎጂ ዛት ሄልፕስ ግሩፕ ሼር አይዲያስ ዲስከስ ሪኳየርመንትስ ሜክ ዲስከሽን ኮላቦሬቲቭሊ ነው የሚለው። ይሄ ጂኤስኤስ የምንለው ኮምፒውተር ቤዝድ የሆነ ሲስተም ነው፣ ቴክኖሎጂ ነው። ይሄ ደግሞ የሚያግዘን ሀሳባችንን እንድንወያይ ሪኳየርመንቶችን ዲስከስ እንድናደረግ እና ዲስከስ አብረን ዲስከስ ማድረግ ያስችላል ከብዙ ሰዎች ጋራ። እና ጂኤስኤስ አለው ፓርቲሲፓንት ኮሚኒኬት ኤሌክትሮኒካሊ፣ በአካል ግን አይደለም። እዚህኛው ላይ ኤሌክትሮኒካሊ የተለያዩ ኤሌክትሮኒክ ዲቫይሶችን የተለያዩ ኤሌክትሮኒክ ፕላትፎርሞችን ተጠቅመን ኮሚኒኬት ማድረግ ያስችለናል ማለት ነው።
እነዚህ ሁለቱ ኮንቴምፖራሪ ናቸው። ከዛ በተጨማሪ ኬስ ቱል አለ። ኬስ ቱል የምንለው ደግሞ ኮምፒውተር ኤድድ ሶፍትዌር ኢንጂነሪንግ ወይም ኬስ ቱል ይባላል። ባጭሩ ኬዝ ወይም ኮምፒውተር ኤድድ ሶፍትዌር ኢንጂነሪንግ ዚስ አር ሶፍትዌር ቱልስ ዳት ሄልፕ ዘ አናሊስት ኤንድ ዴቨሎፐር። እነዚህ ኬስ ቱል የምንላቸው ሶፍትዌር ቱል ናቸው። እነዚህ ቱል ናቸው አናላይስቱና ዴቨሎፐሩን የሚረዱት ናቸው ማለት ነው። ይህንን ዴተርማይን ለማድረግ ሪኳየርመንቱ ዋና ጥቅማቸው እነዚህ ኬስ ቱሎች አናላይዝ ያደርጋሉ ሲስተሙን ዲዛይን ለማድረግ ዶክመንት ሪኳየርመንቶችን ለማስፈር በጽሁፍ ሶፍትዌር ዴቨሎፕመንት ፕሮሰሱን ለማሻሻል የሚጠቅማሉ ማለት ነው። ሌላኛው ደግሞ ምንድነው ኮንቴምፖራሪ ሜትድ ሲስተም ፕሮቶታይፕ እንለዋለን። ሲስተም ፕሮቶታይፕ ላይ ስንመጣ ፕሮቶታይፕ ማለት እንደሚታወቀው ኢርሊ ኦር ሲምፕሊፋይንግ ወርኪንግ ሞዴል ኦፍ ሲስተም ነው። ሲስተሙን አጠቃላይ ዴቨሎፕ ከማድረግ መሞከሪያ ነው። ፕሮቶታይፕ ሳምፕል ማለት ነው። እሷን ዴቨሎፕ ማድረግ ነው። አጠቃላይ ሲስተሙን ዴቨሎፕ ከማድረጋችን በፊት ኢት ኢዝ ቢውልድ ቱ ሄልፕ ዩዘርስ ኤንድ አናላይስ ቤተር አንደርስታንዲንግ ኦፍ ሲስተም ሪኳየርመንት። ዋና ጥቅሙ የፕሮቶታይፕ መኖሩ ዩዘሩ ሲስተም አናላይስቱ አንደርስታንድ እንዲያደርጉ ነው። ያ ሲስተም ሪኳየር የሚያደርገው የሚፈልገው ወይም ያ ሲስተም ምንድነው ፈንክሽን ማድረግ ያለበት የሚለውን ለመለየት ማለት ነው። ሌላ ደግሞ ምንድነው አጃይል ሜቶዶሎጂ ፎር ሪኳየርመንት ዲተርሚኔሽን። አጃይል ሜቶዶሎጂዎችን እንጠቀማለን ሪኳየርመንትን ዲተርማይን ለማድረግ። አንዳንድ ጊዜ ምንድነው አጃይል ሜቶዶሎጂ ካላችሁ አጃይል ሜቶዶሎጂ አር modern approaches used in system analysis and design to determine and manage system requirement continuously throughout ዴቨሎፕመንት። የአጃይል ሜቶዶሎጂ የምንለው በሲስተም ዴቨሎፕመንት ኤንድ አናላይሲስ እንጠቀመዋለን። ኮንቲኒስሊ ምን ዴተርማይን ለማድረግ ይጠቅመናል? ዴተርማይን ማኔጅ ሲስተም ሪኳየርመንታችንን ዴተርማይን ማኔጅ። ይሄ ግን ምንድነው ኮንቲኒስሊ ስሩአውት ዴቨሎፕመንት ነው። ኮንቲኒስሊ አንዴ ብቻ ዴተርማይን አድርገን የምናቆም ሳይሆን በቀጣይነት ነው። አለክ ትራዲሽናል ሜተድ ዋተርፎል አፕሮች ትራዲሽናል ላይ ካስታውሳችሁ በቻፕተር 2 መሰለኝ አይ ቲንክ ስናይ ትራዲሽናል ዋተርፎል ሜተድ ያልነው ምንድነው አንዴ ከሄደ ወደ ኋላ መመለስ የለም ወይም የሚስተካከል ነገር የለም መቀጠል ብቻ ነው ብለናል። እዚህኛው ላይ ግን የአጃይል ሜቶዶሎጂ ወይም ሞደርኑ ላይ ምን እናደርጋለን ማለት ነው? ኮንቲኒስሊ ስራውት ዴቨሎፕመንት ዴተርማይን እና ማኔጅ ማድረግ እንችላለን። መሻሻል ያለባቸው ነገሮች ደግሞ እንደገና እናሻሽላለን ማለት ነው። የአጃይል ሜቶዶሎጂ ፎከሱ ፍሌክሲቢሊቲ ላይ ነው። መለወጥ ያለበትን ነገር እያሻሻልን ኮንቲኒስ የሆነ ዩዘር ፊድባክን እያካተትን ፋስት የሆነ ዴቨሎፕመንት ሳይክል ያለው ፍሪኩዌንት የሆኑ ኢምፕሩቭመንቶችን ቶሎ መሻሻል ያለባቸው ነገሮች እያሻሻለ የሚሰራ ሜቶዶሎጂን አጃይል ሜቶዶሎጂ የምንለው እሱን ተጠቅመን ምናችን ዲተርማይን ማድረግ እንችላለን ሪኳየርመንታችን። ኮንቲኒስ ዩዘር ኢንቮልቭመንት አለ ማለት ነው በዚህ በአጃይል ሜቶዶሎጂ ላይ። ይሄ ደግሞ ትራዲሽናል ሲስተም ዴቨሎፕመንት ወይም ዳት ሚንስ ዋተርፎል አፕሮቹን ሪፕሌስ ያደርጋል ማለት ነው። በዚህ ስቴጅ ላይ ኢተሬቲቭ የሆነ አናላይስ አለ፣ ዲዛይን ኮድ ቴስት አለ፣ እንደገና ደግሞ ይመለሳል። ይኸው ፌዝ ማለት ነው። አጃይል ዩዘር ሴንተር ዲዛይን ላይ ስንመጣ ፎከሱ ዩዘሩ ጎል ላይ ሮል እና ታስኮች ላይ ነው ፎከሱ። መሻሻል ያለበት ነገርም ካለ ወዲያው እያስተካከለ በቀጣይነት ዴቨሎፕ እያደረገ ይቀጥላል ማለት ነው። በግራፊካል ስንመለከተው እዚህ ጋር ለአናላይዝ ዲዛይን ኮድ ቴስት አለ። እንደገና ደግሞ መሻሻል ያለበት ነገር ስናይ እንደገና አናላይዝ ዲዛይን ቴስት ኮድ እያደረግን ኢተሬቲቭ ፕሮሰስ ነው፣ ቀጣይነት ያለው ሂደት ነው ማለት ነው። አጃይል ዩዘር ሴንተሪክ ዲዛይን ስቴፖቹ ምን ይመስላሉ ካላችሁ መጀመሪያ ጋዘር ግሩፕ ኦፍ ፕሮግራመር፣ አናላይስት፣ ዩዘር፣ ቴስተር እና ፋሲሊቴተር አሉ። እነዚህን ሰዎች ይሰበስባል ማለት ነው። የተለያዩ ፌዞች ስላሉት ዶክመንት ኮምፕላያንት ኦፍ ከረንት ሲስተም። አሁን ላይ ከረንት ሲስተሙ ላይ ያሉ ኮምፕላያንቶች ዶክመንቶች መኖር አለባቸው፣ ቅሬታዎች ማለት ነው። በከረንት ሲስተሙ ላይ መስተካከል ያለባቸው ነገሮች ያካተተ ዶክመንት ይኖራል። ዴተርማይን ኢምፖርታንት ዩዘር ሮል፣ ያንን ሲስተም የሚጠቀሙ ሰዎች ምንድነው ሮላቸው የሚለውን ዴተርማይን ያደርጋል። ዴተርማይን ዲስክራይብ ታስክ ፎር ኢች ዩዘር ሮል ነው። እያንዳንዱ ዩዘር ሮሎቹ ምንድነው ታስካቸው የሚለውን ዴተርማይን እና ዲስክራይብ ያደርጋል። ዘን ግሩፕ ሲሚላር ታስክ ኢንቱ ኢንተራክሽን ኮንቴክስት ነው። ተመሳሳይ ታስኮችን ግሩፕ እናደርጋለን። ዘን አሶሲዬት ኢች ኢንተራክሽን ኮንቴክስት ዊዝ ዘር ኢንተርፌስ ፎር ዘ ሲስተም ፕሮቶታይፕ ኤንድ ኢንተራክሽን ኮንቴክስት ነው። ስለዚህ ኢንተራክሽን ኮንቴክስቶቹ እነዚህ ኢንተራክት የሚያደርጉትን ሲሚላር ታስኮቹን ምን እናደርጋለን ማለት ነው? አሶሲዬት እናደርጋቸዋለን ማለት ነው። ይህንን ካደረግን ወዲያ ስቴፕስ ስሩ ሞዲፋይ ዘ ፕሮቶታይፕ ነው። እዚህ ጋር ፕሮቶታይፕ እናዘጋጃለን። ኢንተራክሽን ኮንቴክስቱን የሱን ፕሮቶታይፕ እናዘጋጃለን። ፕሮቶታይፑም ሞዲፋይ መደረግ ካለበት እናደርገዋለን ማለት ነው። አጃይል ሜቶዶሎጂ ይህንን ስቴፖች ተከትለው ዴቨሎፕ የሚሆነው ማለት ነው። ግን አናላይዝ እያደረግን እየሰራን እንደገና ቴስት ካደረጉ ችግር ካለበት እንደገና ዴቨሎፕ እያደረግ የሚቀጥል ፕሮሰስ ነው ማለት ነው።
ሶ ቻፕተር 5 ይሄን ይመስላል። በቻፕተር 5 በዋናነት ያተኮርነው ምንድነው? ሲስተም አናላይሲስ ላይ ነው። ሲስተም አናላይሲስ ማለት ደግሞ ምንድነው? ዲተርማይን ሪኳየርመንት ያ ሲስተም ምን ፈንክሽኖችን ነው ወይም ኮምፖነንቶች ኖሮት ነው ዴቨሎፕ መደረግ ያለበት የሚለውን ነው ያየነው። ሶ ይህንን ሪኳየርመንት ዲተርማይን ማድረግ ነው በዋናነት የተመለከትነው። ሶ ሪኳየርመንቱ ዲተርማይን ለማድረግ አንድ ሲስተም አናላይሲስ ሊኖሩት የሚገቡ ኳሊቲዎችን አየን። በመሰረት ደግሞ እነዛን ኳሊቲዎች ማሟላት ምን እንደሆነ ባህሪያቶቹ አየን ማለት ነው። ሶ የእነዚህንም ሪኳየርመንቶች ዲተርማይን ለማድረግ የምንጠቀማቸውን ትራዲሽናል ሞደርን ሜቶዶች አየን። በሱ መንገድ ዲተርማይን እናደርጋለን ማለት ነው። ምናችንን ሲስተም አናላይሲሳችንን ወይም ሲስተም ሪኳየርመንታችንን እንጨርሳለን ፌዙን። በቀጣዩ ቻፕተር ደግሞ ሲስተሙን ዲዛይን ወደ ማድረግ እናልፋለን ማለት ነው። ሶ ቻፕተር 5 እዚህ ጋር ያበቃል። በታማኝነት ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ፣ መልካም የትምህርት ዘመን። ቻው ቻው።